አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰሞኑን መለቀው ቪዲዮ እየታየ አይደለም፣ ለምን እንዲሆን አላቅም። ብቻ እይታ የለውም፣ ቀንሷል። እንደ እስከዛሬው አይደለም። ምናልባት ወይ የቪዲዮ ጥራት ሊሆን ይችላል፣ ወይ ደግሞ እናንተ ሰልችታችሁ ሊሆን ይችላል፣ አይታወቅም። ብቻ ትናንት ኮሜንት ላይ ወደ ሀገር ልመጣ ነበረ ኢክሩዬ ማለት ነው፣ ኢክራምዬ ወደ ሀገር ልመጣ ነበርና እስኪ ምከሪኝ ፈራሁ ምናምን ብለሽ ነበረና ለሁላችሁም ይጠቅማል ብዬ ነው ዛሬ ቪዲዮ ልሰራላችሁ የፈለኩትኝ እና ቪዲዮ ላይክ ሼር ሰብስክራይብ አድርጉ እና ወደ ሀገር ለመምጣት ያሰባችሁ ልጆች ወይም ደግሞ እያሰባችሁ ለመግባት ትንሽ የፈራችሁ ሰዎች ወይ ምናልባት እናንተ ስትሄዱ በርካሽ ስትገበዩ የነበረ ሲገበያይ የነበረ ኢኮኖሚው በጣም በጥሩ ሁኔታ የነበረ እና ዛሬ ላይ እናንተ ሄዳችሁ ደግሞ በጣም ሰማይ ሆኖ ስታዩት ፈርታችሁ ሀገር ለመግባት ምን ይዤ ቢጎልብኝስ፣ ስራስ ባልሰራ ተመልሼ ስደት ቢያሰኘኝስ እያላችሁ እያሰባችሁ ያላችሁ እህቶቼ ወንድሞቼ ለእናንተ ይጠቅማል ብዬ ስላሰብኩኝ ነው። እና እኔም እንደናንተ እንደዚሁ በጣም እፈራ ነበረ፣ በጣም እጨናነቅ ነበረ። ሂጄ ታውቃላችሁ ደግሞ እኔ ልጅ ይዤ ነው። በዛ ላይ ከሰው ቤት ተንከራትቼ ሳሳድገው ተሰርቶ ከሚገኝበት ሀገር ስለነበርኩኝ ብንከራተትም ያን ያህል ገንዘቡን አገኝቼ የሚያስፈልገውን ነገር ስለማደርግለት ያን ያህል አልከብደኝም ነበረ። ነገር ግን ኢትዮጵያ መጥቼ ማጥፋት ነው እንጂ ማወጭ ነው እንጂ ገቢ ስለሌለ እና እንዴት አድርጌ ነው ልጄን የፈለገውን ነገር ማሳካለት ወይም ደግሞ የሚያስፈልገንን ነገር ማሟላው። በዛ ላይ ሀገር ስገባ ቤቴን አልጨረስኩም ነበር እና ብዙ ነገሮች ያጨናንቁኝ ነበር እና የሚገርማችሁ ነገር ልጄን ከትምህርት ራሱ እንዲተላለፈው ያደረኩት ይሄ ፍርሃት ነው። በቃ ዛሬ ነገ እያልኩኝ የዛሬ አመት ስል ልክ ያን አመት ሲደርስ እኔ እዛው ቦታ ነኝ፣ ምንም አልተቀየርኩም። ድጋሚ ይችን አመት ላለሁ የዛችን አመት ምንም አይነት ነገር ሳልጨምር እዛው ነበርኩኝና ምን ልላችሁ ፈልጌ ነው፣ ምንም ነገር ቢሆን ምንም ነገር ብታስቡ ምንንም ያህል እንኳን ከስራ ሳትቆዩ ብትሰሩ አረቃችሁ ስታስቡ ቀዳዳው ይበዛል፣ ጎዶሎ ይበዛል። በቃ ይሄኛውን ሸፍኜ ከዛ ቀጣይ ስትሉ ሌላ ከሸፈናችሁት የባሰ ሌላ ቀዳዳ ይወጣልና እንግዲህ እናንተ ማድረግ ያለባችሁ በዛ ውሳኔ ላይ ጣንታችሁ ወስናችሁ ውሳኔያችሁን ማጠንከር ብቻና ወው በዛም በወሰናችሁት ነገር ላይ መግፋት ነው። ምክንያቱም ከፈራችሁ የባስ ነው የሚያስፈራው። በተለይ ኑ ብሎ የሚገፋፋ ሰው ከሌላችሁ ማለት ነው። ቶሎ እንዲሆን እንኖራለን ኑ ቶሎ ብሎ የሚያዳፍራችሁ ሰው ከሌለ ኧረ ስሪ፣ ኧረ አትንጪ፣ ኧረ አገሩ በጣም ያስጠላል ምናምን የሚላችሁ ሰው ካለ ማለት ነው በጣም ይከብዳል ሀገራችን ለመግባት ማለት ነው። እውነት ለመናገር እኔን አልከበደኝም። ነገር ግን ልጄ እዛ ሳለ የነበረው ነገር እዚህ ማቶ ሲወል ቢሰማኝም ነገር ግን የሰው ሀገር የሰው ነው መቼ እስከ መቼ በሚል አስቤ ይሁን ግድ የለም ብዬ የጎደሉትንም ነገሮች እንደገና ደግሞ ያለፈውን ትምህርቱንም ሁሉ ነገሮችን ይሳካል ይሟላል ብዬ ተቀብዬ አምኜ ተቀብዬ እየኖርን ነው ማለት ነው። ስለዚህ አላህ ደግሞ ያሟላዋል ሁሉንም ነገር። እናንተ አላህ አለን ብላችሁ ስትወስኑ ስታምኑበት አላህ ያሳካላችኋል ማለት ነው። ስለዚህ
ትልቁ ነገር ውሳኔ ላይ መጥናት ነው፣ አለመወላወል ነው። እና ኢክራምዬ በሰው ሀገር ላይ መቆየት ብዙ ነገሮችን ያሳጣል። ብዙ ነገሮችን እንደሚያስገኘው ሁሉ የሚያሳጣው ይበልጣል ነው ምለው። ለምን ምንጊዜም ገንዘብ ሊኖረን አይችልም። ምንጊዜም ከገንዘብ ጋራ ልንቀበር አንችልም። ሁልጊዜም ቢሆን ገንዘብ ለኛ ትልቅ ነገር መስዋዕትነት ወይ ትልቅ ነገር መሰረቱ ነው ቢባልም ነገር ግን እድሜን ያለ አግባብ ይጨርሳል ስደት። አግብተን መውለድ ካለብን አግብተን እንዳንወልድ፣ አግብተን ከሆነ ከባላችን ጋር እንዲያንገናኝ የባል ሀቅ የሚባለው ነገር አለ። በእርግጥ ሲሰድ ሰውየው ሊችል ሊያሳድር ነበረ ያገባው፣ ወደ ስደት መስደድ የለበትም ነበረ። ነገር ግን ሆኖም ይሄ የሀገራችን ትድድር ሆኗል በአሁኑ ሰዓት እና ስደት ሆና ወይ ስደት ሆኖ ባልና ሚስት ተራርቀው ሲኖሩ ከባድ ነው እና ልጅ አትወልዱም። ልጅ መውለድ በምፈልጉበት ሰዓት ልጅ አይገኝም። አሁን እኔ የሆነች ልጅ አውቃለሁኝ እና በስደት ብዙ አመት ቆይታ መጥታ ቤት አላት፣ ትልቅ ቤት አላት፣ ሰርቪስም አላት፣ ብዙ ነገር አላት፣ ገንዘብ አላት እና አግብታ ለመውለድ ስታስብ እምቢ አላት እና እንዲህ አይነት ነገሮች አሁን ሰርተን ገንዘብ ስንይዝ እንደገና ደግሞ ለገንዘቡ ማጣፈጫ የሚሆን ስንፈልግ አናገኝም እህቶቼ። እና አትፍሩ። ስደት ላይ ያላችሁ ልጆች ሰራ አድርጋችሁ ዋነኝነት አንድም ቤት አንድም ደግሞ መንቀሳቀሻ ያህል ከያዛችሁ ወደ ሀገራችሁ ገብታችሁ በያዛችሁት መንቀሳቀስ ነው። ይሄን ስላችሁ በእርግጥ ትንሽ ይከብዳል። ያን ያህል በትንሽ ነገር የምትንቀሳቀሱት ነገር አይደለም። ነገር ግን እናንተ ራሳችሁ የራሳችሁ ኑሮ ቀለል አድርጋችሁ ስታዩት ይቀላል፣ አይከብድም። እና ውዴቶቼ እኔ ይህን ነው መመክራችሁ፣ አትፍሩ። ባይሆን ለቤተሰብ ለዘመድ ለወንድም ይሄ ሻሂ ምናምን እነሱ ባይዘወይ ከእናንተ በላይ የሀገሩን ኑሮ ትድድሩን ሁሉን ነገር ለምደውት እየኖሩ ያሉት እነሱ ናቸው። እናንተ ስትመጡ እንደ አዲስ ነው የሚሆንባችሁ እና እናንተ ናችሁ መኖር የማትችሉት እንጂ እነሱ ኑሮ ለምደውታል። ጥሩም ሲያገኙ በልተው ሲያጡም ደህና ነገር ሲያጡም ያገኙትን ነገር ተጠቅሞ እየኖሩ ለምደውታል። በነገራችን ላይ ማለት ነው። እና በወዲሁ ደግሞ ካዳመጣችሁኝ አዲስ የምትሄዱ ሰዎች ማለት ነው፣ አዲስ የምትሄዱ ሰዎች ቤተሰቦቻችሁን ስትረዱ መጀመሪያ ራሳችሁን ችላችሁ መሆን አለበት። ምክንያቱም እነሱን ስትረዱ ቆይታችሁ ለእናንተ በምትረዱበት ሰዓት የእህል ውሃ ነገር ወይም የነሲብ ነገር ያልቅና ወይ ወደ ሀገር ትገባላችሁ ወይ ደግሞ አይታወቅም የሆነ ነገር ተፈጥሮ እናንተ ማሰሩበት ነገር ሊፈጠር ስለሚችል በዛን ሰዓት ቤተሰብ ያረጋችሁላቸውን ሁሉ በሙሉ በመካድ እናንተ ምንም ነገር ጥቅም እንዲያልዋላችሁ እንዲያልሰራችሁ ነው የሚያደርጓችሁ። ይሄና የታየ በጎረቤትም በቤተሰብም በሁሉም ነገር ይሄ እየተሰራ እያለ ስለሆነ ግዴታ በእናንተ እስከሚደርስ ድረስ መጠበቅ የለባችሁም። ሰው ሆኖ የደረሰበትን ሲነግራችሁ ለእናንተ ትምህርት ይሆናል በማለት ነው እንጂ የወሬ ዛዛታ ሶስ ኑሮባቸው አይደለም። ከኔም ሻል ባለ ሁኔታ ስለ ኑሮ ስለ ሀገራችንና ስለ ሰው ባህሪ የሚያብራሩ ብዙ ዩቲዩበሮች አሉና እያያችሁ ነው የሚደርሰውን ነገር ማለት ነው። እና ሳታገቧቸው በታማኝነት ብቻ ስለምታምኗቸው ብቻ ገንዘባችሁን እየላካችሁ፣ በነገራችን ላይ አንዳንድ ሴቶች ሰርተው ካልጨረሱት ቤታቸው ባሎቻቸውን ይጨምራሉ እና ይሄ ትልቅ ስህተት ነው። ምክንያቱም አይታወቅም፣ ዛሬ መዋደዳችሁን አይታችሁ ሊሆን ይችላል እና ነገ ጧት መጣላትም አለ ብላችሁ ብታስቡ እና ስትጣሉ ምናልባት እንኳ ገንዘቡን የጨመረውን ያጋራችሁትን በጋራ ያወጣችሁትን እንኳን ብታውቁትም ነገር ግን ብዙ ውጣ ውረድ ያለው ውጭ አወጣችሁ ነው አንድ ሚሱ አንድ ሚስ የራስሽ ማድረግ የምትችዩ እና እንኳን ቤት ጀምራችሁ አይደለም ቦታ ገዝታችሁ ራሱ በጋራ ባትሰሩ ነው ምለው። ከሰራችሁ
እናንተ ከሰራችሁት ቤት ብታኖሩት የተሻለ ይመስለኛል። ለምን ጠብ እንኳ ቢመጣ ውልቅ ብሎ ይወጣን እንጂ እናንተን ቤት አለኝ ቦታ አለኝ ብሎ ክርክር ውስጥ አይገባም ማለት ነው። እና ውጤቶቼ ወደ ሀገር ለመግባት አትፍሩ፣ ግቡ። የያዛችሁትን ይዛችሁ ግቡ። ስትገቡ ግን በጣም ሰው የመጀመሪያ እንደመጣችሁ በጣም ያመራቀናል እና ገንዘባችሁን አጥብቃችሁ በመያዝ ምንም አይነት ጋጋታ ውስጥ ሳትገቡ ወይም ደግሞ ለመጣ ለሄደው ሳትረጩ ቀጥታ ወደ ስራችሁ መግባት ነው ወስናችሁ ማለት ነው። በመቀጠል ከሳውዲ ወይም ከተለያየ ሀገር ሆናችሁ ስትመጡ የተለያየ ዘር እዚህ ሀገር የማይገኙ ዘሮችን ይዛችሁ ብትመጡ እና እንደዚህ በጓሯችሁ አታክልታችሁን ታክላችሁ ራሱ የራሳችሁን ወጭ ለምሳሌ ቲማቲም፣ ቀይ ስር፣ ቆስጣ፣ ጥቅል ጎመን እነዚህን ተክላችሁ ራሳችሁን የምትገዙትን ነገር ቁጠባ ብታደርጉ አሪፍ ነገር ነው። ስለዚህ ይህንን ነው የምንመክራችሁ። ምንም ነገር ይሄ ምግብ ቤት መክፈት፣ ልብስ ቤት መክፈት፣ ጫማ ቤት መክፈት አይደለም የሰው ልጅ ዋናው ነገር ቤታችሁ ሆናችሁ ራሳችሁ ውጭ ወታችሁ የምትገዙትን ነገር ራሱ ቤታችሁ መሸፈኑ ራሱ አንድ ትልቅ ነገር ነው። ይሄንን ማሰብ አለባችሁና የሰው ልጅ ከዚህ በኋላ እንኳን ይህን ሁሉ አመት ኖረን አይደለም ከዚህ በኋላ ስደት ተሰደን ራሱ ቤት ከእጅ ወዲያፍ ነው እንጂ ቤት ወይም ፎቅ ወይም መኪና ሊገዛ አይደለም። ስለዚህ እናንተ ዋናው ነገር የእለት የእለቱን ሳይጎል መኖራችሁን ብቻ ነው ማሰብ ያለባችሁ እንጂ ከዛ ውጭ ሌላ ትልቅ ነገር እያሰባችሁ ራሳችሁን ማጨናነቅ የለባችሁ እላለሁኝ። የዛሬው ቪዲዮ ይሄንን ይመስላል። በተረፈ ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው።